ሲክስ ፓክ አለኝ ባይ ከየት አመጣው? ስፖርተኛ እኮ ነኝ። በእውነት የእውነት ፎቶዬን እናሳይሽ? አታምኚም? ፎቶዬን አላሳየኝ አላምንም። አሳዩት። ስፖርት ሰርተህ ነው እርቦህ ነው? ስለዚህች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 አመት ቲክቶክ እንደጀመርኩ 70,000 ምናምን ፎሎወር ያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። ምንም ስራ ሳይኖራት ከ35,000 እስከ 40,000 ዶላር ማለትም ከ6 ሚሊዮን ኢትዮጵያ ብር በላይ በወር ብቻ የምታወጣው ኢትዮጵያዊት ወጣት ሴት። ሰላም ቤተሰቦች እንደምን አላችሁ? ኤላ ነኝ። ዛሬም እንግዲህ በአዳዲስና ወቅታዊ በሆኑ ቪዲዮዎች ተመልሼላችኋለሁ። ቪዲዮም ላይ ምን አለ የሚለውን እስከ መጨረሻው በመከታተል ድረስ ያያሉ ማለት ነው። ለዚህ ቤተሰብ አዲስ የሆናችሁ ካላችሁ ይሄን ቤተሰብ ሰብስክራይብ በማድረግ ይሄን ቪዲዮ ይጀምሩ። እንዲሁም ቤተሰብ የሆናችሁ ካላችሁ ላይክ ኤንድ ሼር በማድረግ ለተለያየ ሰው እንዲደርስልኝ አድርጉ። ወደ መጀመሪያው ቪዲዮ እንለፍ። እኔ ይተቦቱን ገቡ ቆንጆ ቤታውታ ማይድረሺ እኔ አላም እንዴ ቆንጆ ተባርኩኩ። አረ ማይድረሺ የእናቴ ምርቃት እኮ ነው። ኦ ማይ ጋድ ተልብና ያምሩና እንዴ ይሁን ጣሳፊት ሙዝ ሼፕ ፊት ላይ እኮ ማለት ነው ባቡር ሀዲድ ሰራም ምን ይመስላል? በእናትህ ሲያስጠላ አመረረ እንዴ ምን ነው መሬት ዋጠች መሬት ዋጠች ቢቀርብኝስ ባልመሰተስ ቢቀርስ። በመጨረሻም ቃሉ ፑቲክ ታሪክ ሰርቷል። ትልቅ የተባለውንም ነገር አሳክቷል። ከኢንስታግራም ጋርም ኮላብ አድርጎ ቪዲዮ መልቀቅ ችሏል። ከአንድ ሰዓት በፊት ይህንን ቪዲዮ ከኢንስታግራም ጋር ኮላብ አድርጎ ለቋል። አሁን ላይ ከ15 ሚሊዮን በላይ ሆኗል። ይህንን ቪዲዮ ሁላችሁም 5 ጊዜ ኮፒ ሊንክ አድርጉትም። እንደምትመለከቱት ቃሉ ፑቲክ እና ኢንስታግራም በዛሬው ዕለት የዓለም ዋንጫ ፍጻሜ በሚደረግበት ዕለትም ታይሚንግ ጠብቀው ትልቅ የተባለ ነገርን አብስረውናል። እዚህ ጋር እንደምትመለከቱት ከ685 ሚሊዮን በላይ ተከታይ ባለው የኢንስታግራም ገጽ ላይ የቃሉ ፑቲክ ኳስ ጋር ተያይዞ የተሰራው ዲዛይን ፖስት ተደርጓል። ሀገራችንንም አስጠርቷል። ሀገራችን ውስጥ ታይቶ የማይታወቅ ትልቅ የተባለ ስኬትን ቃሉ ፑቲክ አሳክቷል። እንኳን ደስ ያለ በሉትም። እንዳያችሁት ነው የሀገራችን ልጅ የሆነው ታዋቂው ቲክቶከር ቃሉ ፑቲክ እንግዲህ አስገራሚ ታሪክ ሰርቷል። ከኢንስታግራም ጋር በመሆን የዓለም ዋንጫ እንደሚካሄድ የታወቀ ቢሆንም ትላንት ፍጻሜው ተደርጓል። በዛም ዕለት እንግዲህ ከኢንስታግራም ጋር በመነጋገር አስደማሚ የሆነ ነገርን ቪዲዮ ላይ እንዳያችሁት ነው። እንግዲህ በርታለን፣ ቀጥል እንላለን ቤተሰቦች። እንዲህ አይነት ደግሞ ወቅታዊ ነገር እንዲደርሳችሁ ሰብስክራይብ እያደረጋችሁ እንዲህ አይነት ወጣቶችንም ላይክ በማድረግ እና ፎሎ በማድረግ አበረታቱ ላለው። በሰሜኑ የሀገራችን ገጠራማ አካባቢዎች ተከስቶ የነበረውን ከፍተኛ የዝናብ እጥረት ተከትሎ በገበሬው ላይ ሰፍኖ የነበረውን ከባድ ጭንቀት አሁን ላይ ወደ ተስፋና ምስጋና መለውጡ ተሰምቷል። ሰሞኑን በተለይም በሰሜኑ የኢትዮጵያ ክፍሎች የተዘራው ዘር የሚበቅልበትና አዳዲስ ሰብሎች የሚዘሩበት ወሳኝ ወቅት እያለፈ በመሆኑ አርሶ አደሩን ለከፍተኛ ስጋትና ተጓጎል ዳርጎት ነበር። በአሁኑ ወቅት ግን በጉጉት ሲጠበቅ የነበረው ዝናብ በአካባቢው መጣል መጀመሩን ተከትሎ አርሶ አደሩ ፈጣሪውን እያመሰገነ ወደ እርሻ ስራው በሙሉ ተስፋ ተመልሷል። ዳያችሁት ነው እዚህ ዘነበ ጭቃ ሆነ ብለን እኔንም ጨምሮ ብዙ ሰዎች ሲማረሩ ያለው ግን ለገጠሯማ አካባቢ ለሰብሎች ምናምን ለብዙ ነገር ለምርት ይፈለጋል ዝናቡ እና በጣም ደስ በገዛ አያቴ ተደፍሬ ነው የወጣሁት። በጣም ብዙ መከራዎች አሳልፍ ያለው ሰውነቴ ላይ ብዙ ጠባሳ አለ። ራሴን ለማጥፋት የሞከርኩ ብቻዬን ስለምኖር ከልጄ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ። ዝናና ስም ብቻ ያላቸው ነገር ግን እንደዚህ ህሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዛ አይነት ሰው ነው እና በተደጋጋሚ ያስፈራራኛል በማናጀሩ በኩል ምናምን እና በቃ ህፃን ልጅሽን ማሳደግ አትፈልጊም ምናምን ነው የሚለው። በስራ አጋጣሚ ነው ያወቅኩት። ግን በቃ አቢዩዝ ያደርገኝ ነበር በጣም
እና በጣም ትልቅ ሚዲያ ላይ ምናምን ትልቅ ስም ነው ያለው። በቃ የተከበረ ስም ነው ያለው ምናምን። ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። ግን በቃ ሌላ ፐርሰናሊቲ ነው ያለው ምናምን። እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ የቀረብኩት። ያው በስራ አወቅኩት። ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት። ግን በጣም እንደዚህ በተገናኘን ቁጥር በጣም አቢዩዝ ያደርገኛል ምናምን። እዛ አሁን ደግሞ እነዛን ነገሮች እንዲያቆም ለሴት ልጅ በአጠቃላይ በእኔ ምክንያትም ሌሎች ሴቶችንም እንደዚያ የሚያደርግ ከሆነ ማቆም እንዳለበት፣ ሴት ልጆች እንደዚህ አቢዩዝ ማድረግ እንደሌለበት ምናምን ስነግረው ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር፣ በቃ እንደዛ አይነት ማስፈራሪያ ሲያደርጉኝ ፈራውና ፖስት አደረኩት የቪዲዮ። ምንድነው የጸብ መነሻ ነበረ ወይስ? የጸብ መነሻ ነበራችሁ ሲሆን ምንም አይነት የጸብ መነሻ አልነበረንም። ግን እንደነገርኩ ይሄ ሁሉንም ነገር በኃይሉ በዝናውና በገንዘቡ የሚያደርግ ሰው ስለሆነ ለሱ ሁሉም ነገር ኖርማል ነው እንጂ የጸብ ቫይብ ምናምን የለውም። ግን ሌሎች ሴቶችንም እንደዚህ እንደሚያገኛቸው ምናምን ስለማወቅ ይሄን ነገር ማቆም አለብህ እና አንተ በቃ እንደ ስምህ አይደለህም፣ ህሊናህን የሸጥክ ሰው ነህ ምናምን በቃ እንደዚህ አይነት ነገር ተናገርኩት በአጋጣሚ ስናወራ ማለት ነው። እና እኔም ስቀርብ ለመጀመሪያ ጊዜ በቃ ጥሩ ሰው መስለኸኝ ነበር ምናምን፣ ግን በተቃራኒው ነው ምናምን ነገር እና ስለ ሌሎች ሴቶች አይመለከትሽም፣ ግን አንቺ መኖር ከፈለግሽ እቺን ትንሽ የህፃን ልጅ ማሳደግ ከፈለግሽ አርፈሽ መቀመጥ አለብሽ ምናምን አይነት ነገር እና በተገናኘን ጊዜ ደግሞ ሳልፈልግ እንደ መድፈር ሙከራ ሁላ አድርጎብኝ ነበረ እና በትግል ምናምን ነው ከላይ ላይ ያነሳሁት እና ያንን ነገር ምናምን አንስቼበት ነበረ። የዛኔም ሳገኝክ ምንም ነገር ማድረግ እንደማልፈልግ እየነገርኩ እንደዛ ስትታገለኝ ነበረ እና ሸንቴን ወጥሮኛል ምናምን ነገር እያልኩት ምናምን ነገር ሂጂና የፈለግሽበት ሽኝ ምናምን እና በጣም ትልቅ ስም ያለው ሰው ነው እና ምን ያህል ሴቶችን እንደዚህ አቢዩዝ አድርገሃቸዋል፣ ምን ያህል ሴቶች አምነውክ በእንደዚህ አይነት መንገድ አልፈዋል ምናምን እና አሁን ራሱ ይህን ፖስት ያደረኩትኝ እኔ ማለት ሚዲያ ላይ ያውቃሉ፣ ቲክቶክ ላይ ብዙ ሰዎች ያውቃሉ። የመጣሁበት መንገድ ቲቪ ላይ ምናምን ሆስት አደርግ ነበረ፣ መቄዶንያ ሰራ ነበር ምናምን እና በሰራቸው አጋጣሚዎች በሙሉ አቢዩዝ ስደረግ ነው የኖርኩት ህይወቴ ሙሉ እና የሆነ ስራ ጀምራለሁኝ እዛ የስራ መንገዴ ላይ በቃ እንደዚህ አይነት ነገር ያጋጥመኛል ምናምን ከዛ አልፈዋለሁ ምናምን እና በቃ ይሄ ሴት መሆኔ እስከሚያስጠላኝ ድረስ ምናምን ለምን እና በቃ የሆነ ይሄ ሰሞን እንደውም በቃ ሳለቅስ ነበረ እና በቃ በእንደዚህ አይነት መንገድ ደግሞ ትፈራለህ። አንዳንዴ ሴቶች እንደዚህ ተደረጉ እንደዚህ ሆኑ ምናምን ሲባል ሚዲያ ላይ ትሰማለህ፣ ወጥተህም እንዳትጋፈጠውም ትፈራለህ ምናምን። ልጅም አለችኝ ሰው በቃ እንደ ሴት በጣም የፈራሁበት ሳምንት ነበረ። በገዛ አያቴ ተደፍሬ ነው የወጣሁት። በጣም ብዙ መከራዎች አሳልፍ ያለው ሰውነቴ ላይ ብዙ ጠባሳ አለ። ራሴን ለማጥፋት የሞከርኩባቸው ጊዜያቶች ነበሩ። ዩኒቨርሲቲ ተመርቅ ያለው በኢንጂነሪንግ ምናምን ስለ በቃ ይሄ ወንድ በሚባል ነገር እርሊ ነው በገዛ አያትሽ ማለት ነው። በገዛ አያትሽ ይሁን እንደዛ እንትን ብሎብኛል። በልጅነት ነው የወጣሁት። ብቻ ምን ማለት ወደ ብዙ ነገር ነው ያሳለፍኩት። ሰይፉ በወንድ ብዙ ተፈትኛለሁ። ነው የሚያበቃው 29 ዓመት እስኪሞላኝ በወንድ ብዙ ነው የተፈተንኩት። ብዙ ያው ሳሚናት በመባል በቲክቶክ ገጽ የምታውቋት እንግዲህ በገዛ ሀያቷ ተደፍራለች። እንግዲህ በጣም የሚያሳዝን ዜና ነው። ይሄንም እንግዲህ
የሰይፉ ታዲያስ አዲስ የሚለው ፕሮግራም ላይ ተደውሎላት የተናገረች መሆኑን ከዛም ባለፈ ደግሞ አሁን ላይ አንድ ታዋቂ የሚባል አርቲስት አቢዩዝ አድርጎኛል የመድፈር ሙከራ ቪዲዮ እንዳያችሁት ነው እና ብዙ ነገሮች እኔ ያው ለደነቷ ልክ ነች ግን የሆነ ጥበቃ ተደርጎላት ይሄን ነገር ብታወጣውና ብትናገር መልካም ነው ብዬ ማስበው እንደሱ አይነት ብዙ ሰዎች ላይ በደልና ጭቆና ይኔ እየደረሰባቸውም ደርሶባቸውም ይሆናል እንዲህ አይነት አካላትን ደግሞ ወደ ህግ ማቅረብ ተገቢ ነው ብዬ አስባለሁ እናንተስ ምን ታስባላችሁ የተጠመደ ፈንጂ አንዴ ነው የሚፈነዳው ተነቅሎ የተወረወረ ቦምብ አንዴ ነው የሚፈነዳው ምንድነው አንቺ በተማኪያ በየጊዜው ብሎ አፕ ያረጋው ከኔና አንቺ ውጪ ፍቅር የጅል እኮ ነው ይመስልኝ እኔማ ሌሎች ካፕሎችን ሳይ እንሽላይትና ገበል ወዴት እያደረጉ እኮ ነው ይመስልኝ ካፕልስ እንዴት ነው ይመስገን እና በእግራችሁ ለቤቢ ስጦታ እንስጣት ነው ምን እያልክ የምትነዳው መኪና ስትሄድ ምንድን ነው ጨዋ ካፕልስ የኔ ያስረዳላሉ ምን መሰለሽ ለሳምንት ይከራዩታል መኪናው ቪዲዮቹን ከተፍ አድርገው ወዲያው ይመለሳሉ ኪራይ ነው አሁን ደግሞ ቪው ተመቷል ማስታወቂያ ኬት ይመጣል ስራ የለም በምን ይከፈላል በእግራቸው እየቋጠሩ ነው ጨዋ ካፕልስ ምንም ቢሆን የኛን ፍቅር የሚያልቅልም ጨዋ ካፕልስ እንደዛ ቲክቶክ ላይ ታጨናንቁት የነበረው ከሶፋ ሲዘሉበት የነበሩት ሰፊው ቤት የኪራይ መሆኑን ሰማን አሁን እዙን ለቃችሁ ትንሽ ስቱዲዮ ተከራይታችሁ እንደምትኖሩ ሰማን ማቀለዱ ነው ኖርማል ነው ካፕልስ ላይፍ ላይ ያጋጥማል እኛ ሰርቫይቭ እናደርጋለን እኔ ምን ስልኳን አያየሁት ነበር ማማን 17 ፕሮ ማክስ ገዝቼ ሰርፕራይዝ አረኳት ምናምን ብለ ሰራው ቪዲዮ ለምን ህዝቡን ትደለዋለህ አንድሮይድ አንዴ ቫዝሊን እኮ ነው የገዛል እና ነቆራ ነው እንዲያስቆ ቋቋ ቢሆንስ ምንድነው የምትለው ነቆራ ቢሆንስ ባሊ ስለስራታ ሲጂው ይገራዛ ባሊ ማሰረስኝ እንዴ በጣም ነው የሚያምረው ያምራል ማለት ነው ኮኔክተሮችን ማስታወቂያ ሰጣው ከዛ ሰባሽ እኔ ለወራት ትሰረኛለህ ተሰራሻችሁ ነው ያልሰራም አሁን ሰንሰራም በደንብ ጩኸት ባለቀቀም አሁንስ አንሰራም ነው እስኪ ያከፍልሃል ሲመለጥ አሁን ሰንሰራም አንሰራም ነው ጩኸት አከፍልሃል በቃ እስኪ ከስመብለ ቁጭ ማለት ትችልም አናችን ሳስከፍ ዘርበል ራሴ ብቻ ምን አይንዲ ባመካንት ነው ወጥቶ ከመቅረት ይሰውራችሁ እጅግ በጣም አሳዛኝና ዘግናኝ የሆነ አደጋ በሶማሌ ክልል ተከስቶ 12 ሰዎች ህይወታቸው መጥፋቱ በእሳት እየተነገረ ይገኛል። በዛሬው ዕለት በሶማሌ ክልል ፋፌ ዞን ቀብሪ በያን በተባለ አካባቢ ላይ በደረሰ የትራፊክ አደጋ 12 ሰዎች ወዲያውኑ ህይወታቸውን ሲያጡ ተጨማሪ 3 ሰዎች ደግሞ ከባድ እንዲሁም ደግሞ ቀላል የሆነ አደጋ እንደደረሰባቸው እየተነገረ ይገኛል። በዚህም አደጋ እንግዲህ አንድ አይሱዚ ከህዝብ ማመላለሻ ትራንስፖርት አገልግሎት ሰጪ ጋር በመጋጨቱ ምክንያት ከባድ የሆነ አደጋ ተፈጥሯል። 12 ሰዎች ወዲያውኑ ህይወታቸውን ማጣቱ እየተነገረ ይገኛል። የሶማሌ ክልል ፕሬዝዳንት አቶ ሙስጠፋ መሐመድም እንግዲህ በዚህ አደጋ የተሰማቸውን ጥልቅ ሐዘን ገልጸው ለቤተሰቦቻቸው መጽናናትን እንደሚመኙ ጭምር መልእክት አስተላልፏል። በተጨማሪም የሶማሌ ክልል መንግስት ኮሚኒኬሽን እንግዲህ የአደጋውን ምክንያት እንዲሁም ደግሞ መንስኤ እያጣራ መሆኑን ጭምር ይፋ አድርጓል። ለሟች ወገኖቻችን ነፍስ ይማርልን። በሌሎች መረጃዎች በድጋሚ መልሳለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ። በጣም አሳዛኝ ዜና ነው። ከዚህ ቀደም እንግዲህ የትራፊክ አደጋዎች በጣም እየበዙ ነው። እንግዲህ አሁንም በሶማሌ ክልል 12 ሰዎች ነፍስ ወዲያው ነው ጸጥ ያለው። እንግዲህ በጣም ያሳዝናል። ለሞቱት ቤተሰቦቻቸው ነፍስ ይማር እያለን እንግዲህ መጽናናቱን እንመኛለን። ከዛም ባለፈ ደግሞ በ12 ሰዎቹ በሞቱበት አደጋ ላይ እነሱን እናተርፋለን በሚል የተረባረቡ ሰዎች ላይ መሬት ተንዶባቸው እንግዲህ ቀላልና ከባድ የሚባል ጉዳት ደርሶባቸዋል። እሱንም ቪዲዮ አያይዤላችኋለሁ። በትራፊክ አደጋ የሞቱትን ለመቅበር እያሉ ባሉበት ሁኔታ ላይ መሬት ተደርምሶ ከፍተኛ ጉዳት አድርሷል። እጅግ በጣም የሚያሳዝን ዜና ዛሬ ተሰምቷል። እንግዲህ በጠዋቱ ዛሬ ቀብሪ ዳህር አካባቢ 12 ሰዎች መሞታቸውን ሁላችንም የምናውቀው ጉዳይ ነው። እነሱን ለመቅበር እንግዲህ ሰዎች እየቆፈሩ ባሉበት ሁኔታ እንግዲህ መሬት ተደርምሶ እጅግ በጣም ከፍተኛ ጉዳት አድርሷል። እንደምትመለከቱት እየተባለ ነው። የክልሉ
ርዕሰ መስተዳደር ሙስጠፌ መሐመድም እዛው እንደተገኙ እየተነገረ ነው የሚገኘው። አንዳንድ ጊዜ እንደዚህ ያሉ ተደራራቢ ጉዳዮች ይከሰታሉ። እጅግ በጣም ልብ ሰባሪ ሐዘን ነው። እንግዲህ ጉዳቱን እንዲያቀልላቸው ለሞቱትም ደግሞ ነፍስ ይማር እንላለን። ምንም ስራ ሳይኖራት ከ35000 እስከ 40000 ዶላር ማለትም ከ6 ሚሊዮን የኢትዮጵያ ብር በላይ በወር ብቻ የምታወጣው ኢትዮጵያዊት ወጣት ሴት ሰዎችን እያስገረመች ትገኛለች። እቺ ከኋላ የምትመለከቷት ልጅ ኢትዮጵያዊት ነች። በኒውዮርክ ከተማ የምትኖር ሲሆን ይህ ከኋላ የምትመለከቱት አንድ ዩቲዩበር በመንገድ ላይ ሰዎችን እያስቆመ በወር ምን ያህል ወጪ እንደሚያወጡ ይጠይቃል። ታዲያ በአጋጣሚ ይቺን ኢትዮጵያዊት ሴት አስቁሞ በወር ምን ያህል ወጪ እንደምታወጣ የጠየቃት ሲሆን ስሟ ቪኪ እንደሚባልና ከ35 እስከ 40000 ዶላር ማለትም ከ6 ሚሊዮን የኢትዮጵያ ብር በላይ በወር ብቻ በወጪ መልክ እንደምታወጣ ትነግረዋለች። ታዲያ ዩቲዩበሩን በመገረም ምንድነው የምትሰሪው ብሎ ሲጠይቃት ምንም ስራ እንደሌላት ትመልስለታለች። የኋላ ኋላ ነገሩ ሲጣራ ልጅቷ የኢትዮጵያዊ ባለስልጣን ልጅ እንደሆነችም ይደረስበታል። አባቷ ዘሱ ወልደ ጊዮርጊስ የሚባል ሲሆን በኢትዮጵያ ገቢዎች ሚኒስቴር ውስጥ ከፍተኛ ባለስልጣን የነበረ ሰው ነው። በዚህ ጉዳይ ላይ ያላችሁን ሐሳብ ኮሜንት ሴክሽኑ ላይ አስቀምጡልኝ። ፎሎ ማድረግ እንዳይረሳ። በጣም ነው ያሳዝናል እውነት። እንግዲህ በአሜሪካን ነው የቅንጦት ላይፍ ማለት ቪዲዮን እንዳያችሁት ነው። በአሜሪካን የቅንጦት ላይፍ አስቡት፣ በወር እስከ 6 ሚሊዮን ማለት ይሄ ምንጩ ስትጠይቅ ስራ የላትም። እንግዲህ ከየት አምጥታ ነው? ከአባቷ ነው መቼም የሁሉ ነገር እንትን የሚለው። ብቻ በጣም የሚያሳዝን ነው። ያው የኢትዮጵያ ሕዝብ ያለበትን ችግር፣ መከራ፣ ስቃይ የታወቀ ነው። ከዛ ሕዝብ ላይ ነው እንግዲህ ግብር ምንም እየተባለ እየተሰበሰበ እንደዚህ አይነት ሰዎች ግን ከልጆቻቸው ጋር ቅንጦት የሌላው ችግር የሌላው ማዘን የማይሰማቸው ሰዎች ናቸው አንዳንድ ሰዎች። እነዚህን ሰዎች እነዚህን ባለስልጣን ደግሞ መንግስት ትኩረት አድርጎ እልባት ሊሰጥ ይገባል ብዬ አስባለሁ። እናንተስ ምን ታስባላችሁ? ሲክስ ፓክ አለኝ ባይ ከየት አመጣ? ስፖርተኛ እኮ ነኝ በእውነት የእውነት ፎቶዬን እናሳይሽ? አታምኚም? ፎቶዬን አላሳየኝ አላምን። አሳዩት። ስፖርት ሰርተህ ነው እርቦህ ነው? በገዛ ቆንጨራዬ ነው የገደሉ። እርቦ ነው። ይርብሃል ቢሮ ይጣማሃል ቢሮ ይጨንቅሃል ቢሮ ሁሉም እንደዛው ነው። ማቻል ነው ዘንድሮ እዚህ ጋር አንተ እዚህ ጋር እርቦ ነው። እርቦ ነው። ከአንተ ጋር አወራም በቃኝ። እኔ ራስ ኮሚቴ ያደረገኝ ባንዴ እርቦ ነው። እኔ እርቦኝ እኔ ግን አራበኝ። ካላመንሽኝ አሁን በልቼ የመጣሁትን እርጥብ ነው በልቼ የመጣሁት ልነግርሽ ይችላል። እኔ ሲክስ ፓክ ያለው ሁሉ እርቦት ነው። ሲክስ ፓክ የሚመጣ በመራብ ነው የሚመጣው። ሲክስ ፓክ አይቼኩል። እርቦ አንዳንድ ፕሮፌሽናሎች እንደሱ ሲሰሩ ባይዘው ኮንዲሽን ከሌለ ይርባል። እንትን ነው ሰዎች እንትን የሆነች እምብርቴ አቆራረጡ ትክክል አይደለም ስትወለድ። ዝም ብሎ ነው ጊዜ ስላልነበራቸው በአንድ እጃቸው ነው የቋጠሩት እና በጣም እንደዚህ አብጣለች ወደ ውጭ ወጥቶ እና ከደረቴ እኩል ነው ማለት ይቻላልና ያሲን እምብርቴ ካፖርት ቁልፍ ይመስላል እና የሚባሉ ነገሮች እንትን አደርጋለሁ። ሪስታርት የምታደርገው እሱ ሲነካ ነው እና ይሉኛልና ሰዎች ኔጌቲቭ ነገሩን ያዩታል። ግን እኛ ለፍተና ያመጣ ነው። ይሄን አስረግጬ ለመናገር ፈልጋለሁ። እሺ ርቦኝ ጋይሶች ያምለሰት ሙጬን እንዳያችሁት ነው። ከዚህም ንግግሯ በኋላ እንግዲህ ብዙ ተቃውሞች ተነስተውባት ነበር። ብዙም አለመግባባቶች ተፈጥረው ነበር በዚህ ቪዲዮ ምክንያት። ያው ያሲኑ የታወቀ ኮሜዲያን ቢሆንም ነገሩን ያው ችላ ብሎት አልፎታል። ያው ውስጡ እንደተረበሸ የታወቀ ነው። ምክንያቱም ሁሌ በጣም የሚያስጠሉ ነገሮች እየተከሰቱ ነው ያሉት። እንግዲህ ያው አንዳንድ ሰው ብር ስላለው ብቻ ሚዲያ ከፍቶ ምናምን እንዲህን ነገሮችን ማውራት ተገቢ ነው ብዬ አላስብም። እንደነገርኳችሁ ያው ከዚህ በፊትም ቪዲዮ ሰርቼ ነበር። ያው ብር አለኝ ተብሎ ሚዲያ ሲከፈት መጨረሻው እንዲህ ነው። የአምለሰትና የኮሜዲያኑ ቃለ መጠይቅ ውዝግብን ፈጠረ። ተወዳጁ አርቲስትና ሞዴል አምለሰት ሙጬ ከኮሜዲያን ያሲኖ ጋር ባደረገችው ቃለ መጠይቅ ላይ የቀለደችው ቀልድ ከፍተኛ መነጋገሪያ ሆኗል። አምለሰት በጥያቄ መሃል የተናገረችው ቀልድ በርካቶችን አስደንግጧል።
ቅርም እንዳሰኘ በርካቶች እየገለጹ ነው። ነገሩ እንዲህ ነው። በፖድካስቱ ጨዋታ መሃል ያሲኖ በኩራት አንድ ነገር ተናገረ። ሲክስ ፓክ አለኝ ሲል ኤሚ ደግሞ ስፖርት ሰርተ ነው እርቦ ነው በማለት በቀልድ መልክ ትናገራለች። ይህም ቪዲዮ ተቆራርጦ ሲለቀቅ በርካቶችን አሳዝኗል። ይህንን ጉዳይ እንዴት ተመለከታችሁት? ሐሳባችሁን በቅንነት ኮመንት ላይ አጋሩኝ። ወንድሜ ደቡብ አፍሪካ ሜጃ ቤቱ ኧረ ትንሽ ርቃል እንዴ? ችግር የለም በቃ ትንሽ ትሄድና ማለት ነው 3 ተራራዎች አሉ። እሱን ካለፍኩ በኋላ 3 ቅያሶች አለ። ከሶስቱ አንዱን ትመርጣለህ ማለት አንዱን ትመርጣለህ። በቃ አንዱን ትመርጣለህ፣ የተመቸን ትሄዳለህ ማለት ነው። እሱን ካለፍኩ በኋላ ሰፊ ሐይቅ አለ። ቾፍ ቾፍ ብለህ ከዋኘ በኋላ ሰዎችን ታገኛለህ። ኦኬ እዛ እንደዛ ነው። ይቅና በለኝ ይቅና በቃ 1 week later ፎፋና ጎማ ገዱ ዶባ ጆዶ ዶባ ዳዶ ኮኖ ማጂ ማላ ዶባ ዶማ ዶጆ ጆዶ ግምቤ ምንድነው የምትለው? ወይኔ ገና እንደገቡ አማርኛ የሚችል ሰው ኬፕታውን የት ነው አሳየኝ በእናትህ። ኧረ አንተ ቱሉ ዲምቱ ነው ያለው። ሰላም ነው አባቴ ነህ? ገርል ፍሬንድ አለውና ቦምባስቲክ ሳይድ አይ ቀደም እዛ ጋር ሾፍኩና ጀዋልን አልቀበል ብዬ ገርል ፍሬንድ አለው አልኩሽ እኮ ማዬ። እንዴት ነው ነገሩ? ገርል ፍሬንድ አለው እሱ አይናገርም እንዴ? አንተ ምንድን ነህ? አይ በጣም ተመቸኝ። አለባበስ ነው ጸድይ እኔ ምን ምሳ ምናምን ካልበላ ለምን ተደዋውለን በኋላ አብረናም ምሳ እንኳን አልበላንም። እንዴ ይበላል ግማታ አንተ ልጋብዝ መሰለህ እንዴ? አላስወራልን እኮ ለምን እናንተ ጋር ስልክ ስጠኝና ለምን አናወራም? ውይ ማየ ስልኩ ተሰብሯል። አጋጣሚ ስልኩ ተሰብሯል። አማር እንዴ እከካ ድንፋታ እጅ አገጭ ሰላማዊት አትምሽት ጉድሽት ራስ አፈር ይደግጋይ በጣም ልፍተታው ለስወጣ ጠራትና አጋጇን ነያዴላትና በኢየሱስም እግዚአብሔር እጅሽን ያዘው አይኖችሽን ያዘው በልብሽ ሰሚውን ነገር እዛው አቁም እየሰማች ምሳሚውን ነገር በቃ የምታስቢውን ነገር እንዳለ የእግዚአብሔር ሐሳብ እንዲሆን እግሮችሽ ወንድምሽ ነው እግዚአብሔር ወንድምሽ ነው። እኔ ባልመጣች ይሄ ቁጥር ላይ ደውይ ይካልሰራልሽ። የማን ስልክ ነው የምትሰጪው? የዘመዶችን የጓደኛ ባልኖር በህይወት በረሃ ነው ሀረር ነው የሚሄደው። አታውቂውም ይመጣው ስንት ነገር ያጋጥማል። ለዚህ ይሄንን ደውይ እሺ። ቀጥልላችኋለሁ በስነ ስርዓት ጸልዬ እቺን አንብቡ እስቲ እሺ ምናምን ብዬ እሄዳለሁ። ሄጄ ለሊት 8 ሰዓት ወጥቼ 9 ሰዓት ሄዳለሁ። ልብስ መርጣለሁ። በሁለተኛው ቀን እንደዚሁ መርጣለሁ። ድጋሚ ለሊት መጥቼ ደግሞ እዚህ ትሸጣለሁ። ፖድካስት ላይ ይሄን ከሰሞኑ ለቃለች። ይሄ ፖድካስት ላይ ግን የቀረበችው ልጅቷ በጣም ቆይቶ ነበር። አሁን ላይ መልቀቁ ለምን አስፈለገ? ብዙ ነገሮች እየወጡባት ይገኛል። ገነት ንጋቱ ላይ አላስፈላጊ ተግባሮችን እያደረገች በጣም ራስ ወዳድነቷን በብዙ ነገሮች እያየነው ነው። ከዚህ ድርጊቷም እንድትቆጠብ ስል አሳስባለሁ። እናንተስ ምን ታስባላችሁ? እና እንዲህ የሚሆነባት ልጅ እስኪ የምትለውን ሰምተን እንመለስ። ስለዚህች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 አመት ቲክቶክ እንደጀመርኩ 70,000 ምናምን ፎሎወር ያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ። ታውቀኛለች እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጂ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይሄው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበድ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም።
ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺም አመሰግንሻለሁ። እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ። የቀጭባት ነገር ልጇን ሁላ እንዳትቀማ ምናምን ብላ ከዚህ በፊት ያረገችው ተግባር ጥሩ ቢሆንም ቪዲዮውን መቁረጡ ምናምን አሁን ላይ ግን መልቀቁ ለምን አስፈለገ? እናንተ ቤተሰብ እስኪ ፍረዱ። እቺም ልጅ እንግዲህ የምታሳድገው ልጅ አላት፣ ቤተሰብ አላት የምታስተዳድረው። ይሄን ነገር አጣች ማለት ደግሞ ያው ብዙ ነገሯን እንዳጣች ነው። ብቻ እናንተ ፍረዱ እስኪ። ይሄ አግባብ ነው ብላችሁ ታስባላችሁ? 4 አመት ነው አገባሻለሁ ውዴ ብጤ ማሬ ሲላት ቆይቶ የልጆቼ እናት አንቺ ነሽ ሲላት ቆይቶ ይሄ ሁሉ ነገር ከተፈጠረ በኋላ ምን ልበልሽ? አገባ ማግባቱ ከየት እንደሰማች ታውቂያለሽ? ከሰው ከጓደኛው ነው የሰማችው። ለሰርግ እንኳን ቢጠራት ምን አለ? የክፋቱ ክፋት ወጥሽ ወልዷል አሉ ከሌላ አለው 4 ልጅ አለ 4 ልጅ እሱ አረ ልንገርሽ 4 ልጅ ከሌላ ወልዶ አግብቶ ሁሉ ነገር እኮ ምንም እኮ ያላት ፍንጭ እኮ የሰጣት ነገር የለም። ወንድ ልጅ ግን አንዳንድ ወንዶች ግን ምንድነው የሚሻላቸው እንዴ? አንቺ እኔ ነሽ ስንት ነገር ነው ያላት። ሀገር ምድር እኮ ደግሞ እኮ ቀለበት አስሮላታል። የቅባቱ ክፋት እንደዚህ ከማድረጉ ቀለበት አስሮላታል። እኔ እሷም ሆን ማደርገው እንዳትጠይቂ እኔ ምችል ራሱ አይመስለኝም። አንቺ እስቲ አንቺ ብትሆኚ ምንድነው የምታደርጊው? አስቢ ስንት ነገር አለ። አስቆይብኝ ቶሎስ መጣለች እንዴ ምንድነው ይሄ ሁሉ ህዝብ እንዴ? ጭራሽ ተጠራርቶ በፋሚሊ እኮ ነው የመጡት። ወዳጄ ምንድነው እንዴ? ተስካር ነው ወይስ እንትን ነው ማህበር ነው የተጠራችሁት? አንድ ሰው አይመጣም እንዴ? አንቺ ፍቅረኛሽን ልትበይ ነትሪ ሞልጭ እና ሻግሬ ኧረ እንትን ማለት በላ ማለት ነው ሲጀመር ምን አገባ ምንድን ነው የሚለው ማለት ነው ምንሽ ነው አረ ቃላት ታርክሽና ምን ሆነሽ ነው? እሺ አረ በስመ አብ ማን መጀመሪያ ብትነጋገሩ እኮ እሺ ቀላል ነበር። አሁን እዚህ ማልቀስ ምን ጥቅም አለው? ወይ ፎቶ ላንሳሽና ይኸውልሽ ቃል አዳምጪኝ ወይ ፎቶ ቃል አረ በእናትሽ አንድ ተረጋጊ። መፍትሄ እያሰብን አይደል? እንደዚህ ጋር መፍትሄ እያሰብን ነው እኮ አይደል? ይኸውልሽ ፎቶ ላንሳሽና እንፍር እያልሽ ፎቶ ላንሳሽና እንልክለታለን። በቃ ሰው አዝኖ ይመለሳል። እሺ አልቅሽ በደምብ እስቲ ነፍረ ወይ ቆንጆ ነኝ ግን አሁን ቆንጆ ነሽ ከመሽ ሁለቴ ለምን ትጠይቂኛለሽ? ሁለቴ ለምን ታስዋሽኛለሽ? አንዴ አይበቃም? ኃጢአት ለምን ታስገብኛለሽ? እንግዲህ ቤተሰቦች ለዛሬ የነበረው ቪዲዮ ይሄንን ይመስላል። በቀጣይ በአዳዲስና ወቅታዊ በሆኑ ቪዲዮዎች የምመለስላችሁ ይሆናል። እስከዛው ሰብስክራይብ እያደረጋችሁ ቆዩኝ። ቪዲዮንም እስከመጨረሻው ካያችሁ ከተመቻችሁ ላይክ በማድረግ ኤንድ ሼር በማድረግ ለተለያየ ሰው እንዲደርስልኝ አድርጉ። ቀጣይ በአዳዲስና ወቅታዊ በሆኑ ቪዲዮዎች እንመለሳለን። እስከዛው ቸርን ሰንብቱ።